አንዲት ነገር ለኛ ማሳለፍ የምፈልገው ለኛ የሚጠቅመን ለሐኪሞች ማለት ነው። ፀጉር በሚነሳበት ጊዜ ነፍሰ ጡር ሆና ወይ እንደ ነገ ለኦፕራሲዮን ስኬጁልድ ሆና ምናምን ሲሆን ልክ ሌሊቱን መጥተው ራሳቸውን ፀጉሩን አንስተውት ምናምን ይመጣሉ። ራሳቸው ነፍሰ ጡሮቹ ወይ ቤተሰብም ይሁን ምናምን ያነሱታል። እኛ የምንፈልገው ግን የመጨረሻው ሼቪንግ እኛ እንድናደርገው ነው የምንፈልገው። አንዳንድ ሴቶች ከዚህ ከሳሙና ውጭ የሚጠቀሟቸው ነገሮች ሊኖሩ ይችላሉ። ጨው፣ ሎሚ ውሃ ውስጥ አድርገው እንደገና ሻምፖ፣ እንደዚህ አይነት ነገሮች በብዛት ይጠቀማሉ ሴቶች እና እነኚህስ ነገሮች እንዴት ልግለጸው? ንጽህና መጠበቅ እጥረት ይልቅ ብዛት ነው የችግሮቹ መንስኤ። ብዙ አለመታጠብ ሳይሆን የአብዛኛዎቹ ሴቶቻችን ወይም የእህቶቻችን ችግር ከአግባብ በላይ መታጠብ ነው የችግሩ መንስኤ። ጤና ይስጥልኝ ተመልካቾቻችን፣ እንደምናላችሁ እንደምንሰንብታችኋል። ዛሬ አንድ ፕሮግራም ይዘንላችሁ ቀርበናል። በዚህ ዝግጅታችን የሴቶች የመራቢያ አካባቢ ንጽህና አጠባበቅ ምን መምሰል አለበት የሚለውን ጉዳይ ከባለሙያ ጋር እንወያያለን፣ እንነጋገራለን። በተለይም ለሴቶች እጅግ ጠቃሚ የሆኑ መረጃዎችን ታገኛላችሁ ብለን እናስባለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በጣም አመሰግናለሁኝ ለቃለ መጠይቃችን ፈቃደኛ ስለሆኑ። እስቲ በቅድሚያ ራስዎን ያስተዋውቁልን። እኔም ስለጋበዛችሁኝ የፕሮግራማቸው አካል ስላደረጋችሁኝ በጣም አመሰግናለሁ። አለማየሁ ደብረጽዮን እባላለሁ። ዶክተር፣ የማህፀንና ጽንስ ሕክምና ስፔሻሊስት ነኝ። በሔዋን የጽንስና ማህፀን ሕክምና ልዩ ክሊኒክ ዋና ባለሙያ ሆኜ እሰራለሁ። ዶክተር በጣም ነው የማመሰግነው። እንግዲህ በተለያዩ ጊዜያት ብዙ ቃለ መጠይቆችን ከኔ ጋር አድርገናል። ዛሬ ትንሽ ለየት ባለ ርዕሰ ጉዳይ መምጣት ፈልገን ነው። የሴቶች የንጽህና አጠባበቅ በተለይም ደግሞ የማህፀን አካባቢ ንጽህና አጠባበቅን በተመለከተ ትንሽ መረጃዎች እንድንለዋወጥ ነው። ሴቶች እንግዲህ ያው እንደሚያውቁት ዶክተር በየቀኑ ንጽህናችን እንጠብቃለን። የማህፀን አካባቢ መታጠብ እንደዚህ አይነት ነገር አለና እንዴት ነው አንዲት ሴት የማህፀኗን አካባቢ ንጽህና መጠበቅ ያለባት? እንዴት ነው የምትታጠበው የሚለውን ነገር እስቲ በቅድሚያ መታጠብ ያለባት የሚለውን ነገር እስቲ በቅድሚያ እንመልከት። የሴት ማህፀን አካባቢ ንጽህና እንደየወር አበባ ወቅት የተለያየ ሊሆን ይችላል፣ መሆን አለበት። ምን ለማለት ነው? በፔሪዮድ ጊዜ ያለው በወር አበባ ጊዜ የሚኖረው የንጽህና አጠባበቅና በኖርማሉ ከወር አበባ ውጭ ያለው ጊዜ በመጠኑ ይለያያል። ግን ሁሌም የማህፀን አሁን በኛ አካባቢ በኛ ማህበረሰብ ውስጥ ያለው ከመታጠቡ ይልቅ እንዴት ልግለጸው? ንጽህና መጠበቅ እጥረት ይልቅ ብዛት ነው የችግሮቹ መንስኤ። ብዙ አለመታጠብ ሳይሆን የአብዛኛዎቹ ሴቶቻችን ወይም የእህቶቻችን ችግር ከአግባብ በላይ መታጠብ ነው የችግሩ መንስኤ እና ንጽህና ይፈልጋል፣ ግን የተጋነነ መሆን የለበትም። የሚጠቀሙባቸው ነገሮች ውስን መሆን አለባቸው። ግን ያው መታጠብ ይኖርበታል እንደ ማንኛውም የሰውነት አካል። የሴት የንጽህና አጠባበቅ ግን በእርግዝና ወቅት ያለው ይለያል፣ በወር አበባ ጊዜ ያለው ይለያል፣ ኖርማል ጊዜ ያለው ይለያል። ደግሞ አንዳንዴም ከኤክሰርሳይዝ በኋላ ከጂም በኋላ ወይም ከአንዳንድ እንቅስቃሴዎች በኋላ የሚኖራቸው የመታጠብ ሁኔታ በትንሹ ይለያያል። ስለሱ እናወራለን። እስቲ ዶክተር እንግዲህ ንጽህና አጠባበቅ ሲባል የሴት የማህፀን አካባቢ ንጽህና እስከምን ድረስ ነው አንዲት ሴት መታጠብ ያለባት? አሁን አንዳንድ ጊዜ ሴቶች ሲያወሩ ሰማለሁኝ እና ከላይ ዝም ብሎ ማጠብ እንዲሁም ደግሞ ወደ ውስጥ ገባ ብሎ ወደ ማህፀን መታጠብ የትኛው ነው ትክክል? ሁለቱንም የሚያደርጉ ሴቶች አሉና ትክክለኛው በሳይንስ የሚደገፈው መሆን ያለበት የትኛው ነው? እንግዲህ ኖርማሊ ያለውን እኔውና ውስጡ መታጠብ የለበትም። ጣትም ወደ ውስጥ ገብቶ ለማጠብ መሞከር የለበትም። የውስጠኛው የራሱን የሚያጸዳበት ተፈጥሯዊ ፊዚዮሎጂካል የምንለው ተፈጥሯዊ መንገድ አለው። ስለዚህ በማንኛውም ወቅት በወር አበባም ጊዜ ይሁን ከወር አበባም በኋላ ወይም በተለያየም ጊዜ ኢቭን ከግንኙነት በኋላ ወደ ውስጥ ገብቶ ማጠብ አያስፈልግም። ወደ ውስጥ ገብቶ ማጠቡ ኖርማሊ የሴት ልጅ
የውስጠኛው የብልት አካል ወይንም የማህፀን አካል ፒኤቹ ከ4.5 እስከ 5 አካባቢ ነው። ያንን መጠበቅ አለበት። ፒኤች በተራው ቃል የአሲዲቲ ሜዥርመንት ነው። ከ0 ጀምሮ እስከ 6 ያለው አሲድ ነው። 7 ኒውትራል ነው። ከ7 በላይ ያለው አልካላይን ነው የሚሆነው እና የሴት የብልት ወይንም የማህፀን ቦታ ፒኤቹ 4.5 ያ መጠበቅ አለበት። ያ የሚጠበቀው ደግሞ ውስጡ ባሉት ባክቴሪያዎች፣ ኬሚካሎች ባላንስ ነው። የእነሱ ውህድ የሚፈጥረው ነው። ያ በተረበሸ ጊዜ ለተለያየ ፈሳሽ ማለት ማደግ የሌለባቸው ነገሮች እንዲያድጉ ያደርጋል። ለምሳሌ ፈንገስ ወይም ባክቴሪያል ቫጂኖስ የምንለው ደግሞ ዶሚናንት መሆን የሌለባቸው ብዙ መሆን የሌለባቸው ባክቴሪያዎች ይበዙና መኖር ያለባቸው በእጥበት ምክንያት ሲወገዱ ለማህፀን ፈሳሽ ይዳርጋል። ስለዚህ የውስጠኛው መታጠብ የለበትም። ኢቭን በእኛ እንኳ በአገልግሎት ምክንያት ብዙ ጊዜ ያን አካባቢ ከሰርጀሪ በፊትም ልናጠብ እንችላለን እንላለን። እሱን እንኳ ያንን እንጠነቀቃለን። አንቲሴፕቲክስ በምንጠቀምበት ጊዜ ያንን ነገር እንዳያጠፋብን እንጠነቀቃለን። ከሰርጀሪ በኋላ ላለው የሴቷ ቆይታ በፈሳሽ እንዳትቸገር ወይም ያንን ኖርማል ፍሎ ላለመረበሽ። ከተረበሸ በኋላ መልሶ ሪኢንስቲትዩት ማድረግ ከባድ ነው። አሁን ትንንሽ ነገሮች አሉ። እነኛ ኢምፖርታንት የሆኑት ባክቴሪያዎችን የምንተካባቸው የተዘጋጁ ነገሮች አሉ በቅርብ ጊዜ የመጡ። ከዚህ በፊት ግን በጣም አንዴ ከተረበሸ በኋላ ለመመለስ ራሱ አስቸጋሪ ነው። ስለዚህ ማንኛውም ሴት በማንኛውም ወቅት ያ ኖርማል ፍሎራ ማለት ኖርማሊ መኖር ያለበትን ባክቴሪያ የማይረብሽ ህይወት ነው ሊኖራት የሚገባው። እጥበቱም በዛው መልኩ መሆን አለበት። ውስጠኛው መታጠብ የለበትም። የውጨኛው ለብ ባለ ውሃ በቀን አንዴ ወይ ሁለቴ፣ ከዛ በላይ ባይሆን ጥሩ ነው። ብዙ ሴቶች መታጠብ የችግሩ መንስኤ ነው። መታጠቡ ኖርማሊ መኖር ያለበትን ነገር ይረብሸዋል። ያ ነገር በሆነ ቁጥር ኖርማሊ መኖር የሌለባቸው ወይም ዶሚናንት መሆን የሌለባቸው መብዛት የሌለባቸው ነገሮች ይበዙና ለፈሳሽና ለኢሪቴሽን ለመቆጣት ይዳርገዋል። ስለዚህ ያ ቦታ መረበሽ የለበትም ማለት ነው። ከአግባብ በላይ መታጠብ የለበትም። እጥበቱም ውጩን ብቻ መሆን አለበት። ከላይ ወደታች መሆን አለበት። ከፊት ወደ ኋላ መሆን አለበት። ከኋላ ወደፊት መምጣት የለበትም። እጅ እንቅስቃሴም ራሱ ከፊት ወደ ኋላ፣ ምክንያቱም ከኋላ በኩል በባክቴሪያ ሎድድ የሆነ ቦታ ነው። ከሱ ወደፊት መምጣት የለበትም። ኮንታሚኔት መደረግ ያ ቦታ መነካካት ስለሌለበት የእጅ እንቅስቃሴም ከፊት ወደ ኋላ መሆን አለበት። ዱቺንግ ይባላል። አንዱ ውሃ እየረጩ ለምሳሌ እኛ ሀገር ኮመን የሆነው ሸቶፍ ይባላል። በሱ መታጠብ ጥሩ አይደለም። ወደ ውስጥ ይገባል ውሃ፣ እርጥበቱም ጥሩ አይደለም። ውስጠኛውንም ከራሱ በተፈጥሮ መኖር ካለበት ነገር ስለሚያሰጣው ዱቺንግ መወገድ አለበት። ብዙ ጊዜ በመታጠቢያ ቤት ያለው ይሄ በጣም ሸቶፍ ይባላል። በፓወር ወደ ውስጥ ያለው ነገር ጥሩ አይደለም። እሱም ከሆነ ደግሞ ከላይ ወደ ታች መረጨት አለበት እንጂ ከታች ወደ ውስጥ እንዲገባ መደረግ የለበትም። በአጠቃላይ የውስጠኛው አካል የውስጠኛው ፓርት መታጠብ የለበትም። ጣት ማስገብቶ ማጠቡ አግባብ አይደለም። ከዛ ውጭ ደግሞ የምንጠቀማቸው መታጠቢያዎች ለብ ያለ ውሃ፣ ማንኛውም ሰው ሻወር መውሰድ ይኖርበታል። ሻወር በሚወስድበት ጊዜ እንደ ማንኛውም አካል ያንን ቦታ ማጽዳት ይፈልጋል፣ ይታጠባል፣ ወደ እሱ አይገባ ማለት ነው። ግን ከሻወር ውጭ ያለው እጥበት ደግሞ የታስትቢ በቀላሉ ለብ ባለ ውሃ፣ በጣም የሞቀ ውሃ መሆን የለበትም። ለብ ባለ ውሃ በቀን አንዴ ወይ ሁለቴ። ሁለቴ እንኳ ዲማንድ የሚደረገው የሚያስፈልገው በወር አበባ ጊዜ ነው እንጂ ሌላ ጊዜ በቀን አንዴ በቂ ነው። አንዳንዴ ሽንት ሸንቶ ጠርጎ መውጣትም ጥሩ ነው። ብዙ ጊዜ ሴቶች እንግዲህ ሽንት ቤት በገቡ ቁጥር ይሄ ውሃ መታጠብ አለ። አንድ 3-4 ጊዜም ሽንት ቤት ልንጠቀም እንችላለን እና በዛ ጊዜ ሁሉ መታጠቡ አስፈላጊ እንደ ጥሩ አድርገው ያዩታል፣ ግን ጥሩ አይደለም። በአጠቃላይ ከኖርማል ሌሎች ካሉት ቆዳ ትንሽ ተጨማሪ ነው የሚፈልገው እንጂ ብዙ አይደለም። እጥበቱም ደግሞ ሳሙናም ስንጠቀም
ፍራግራንስ ያላቸው ምንድን ሽቶ ያላቸው ሳሙናዎች ለየትኛው ኬሚካል ለየትኛው የሳሙና አካል ለየትኛው ነገር ያ ቦታ ሪአክት እንደሚያደርግና አለርጂክ እንደሚሆን እንደሚቆጣ ኢሪቴት እንደሚሆን መለየት አንችልም። ስለዚህ ሳሙናዎችም ለስላሳ ሳሙና ያለባቸው ለስላሳ ሶፍት ሶፕስ የምንላቸው እሱንም ማለት ነው በተወሰነ ጊዜ ውጩን ብቻ በሳሙና መታጠቡ ተደግፎ አይደለም፣ ግን አንዳንዴ ላያረካ ይችላል። ያለ ሳሙና ማጠቡ እርካታ ላይኖረው ይችላል። ኦፍኮርስ በወር አበባ ጊዜ በሳሙና መታጠብ ሊኖርባት ይችላል። እሱም አንዴ ወይ ሁለቴ ሶፍት ሶፕ፣ የዛን ጊዜ በጣም ለስላሳ ሳሙና መሆን አለበት ነው። ስለዚህ ሌላ ጊዜ ያለ ሳሙና ብትታጠብም ለብ ያለ ውሃ በቂ ነው። ሳሙናዎቹ እነኚህ ሶፍት የምንላቸው ሳሙናዎች ምን አይነት ነው? ለምሳሌ የሚመከር አለ ለማህፀን አካባቢ ተብሎ መታጠቢያዎች አሉ። ሳሙና በአጠቃላይ አብዛኞቹ ዲተርጀንትስ ኤንድ ሶፕስ አልካላይን ፋሚሊ ነው ያላቸው። አልካላይን ማለት ፒኤቻቸው ከ7 በላይ የሆነ ማለት ነው። ስለዚህ ወደ ውስጥ እንዳይገቡ መጠንቀቅ ያስፈልጋል። ሁለተኛ በጣም ጠንካራ በሆነ ቁጥር አንድ ሳሙና የፒኤች መጠኑ ወደ ላይ እየሄደ ነው የሚሄደው፣ ወደ ከ7 በላይ እየሄደ ይሄዳል። እሱን ሶፍት ሶፕ የምንላቸው እንደዚህ ሳሙናዎች እናውቃቸዋለን። አሁን አጃክስ እና ኖርማሊ የምንጠቀምበት ዱሩ ሳሙና ስትሬንግዛቸው ይለያያል። ሶፍት ስንል ወደ ዱሩ የተጠጋ ወደ አጃክስ ያልተጠጋ እንደማለት ነው። ያን እያልኩሽ ነው ሶፍት ሶፕ ስልሽ። ሁለተኛ ደግሞ ሽታ የሌላቸው ቢሆኑ የተመረጠ ነው። ሽታ ማለት ሁሉም የሽቶ ባህሪ ካላቸው ወይ ፐርፊውም ወይ ዩዲቶሌት ከሚባሉት ተጨማሪ ነገሮች ተደርገው ነው ያንን ጠረን የሚያመጡት እና ሽታ የሌላቸው ቢሆኑ ጥሩ ነው። ለማህፀን ጥሩ አይደለም ማለት ነው። አዎ። ምን ያመጣል? ኢሪቴሽን ለየትኛው አካል ማንኛውም ኬሚካል የተጨማሪ ኬሚካል አይኖረው ነው ያን አካባቢ እንዲያሳክክ ያደርገዋል። ቆዳው እንዲቆጣ ሊያደርገው ይችላል። እነሱ ከዛ ጋር ተያይዞ የመጡ ነገሮች ሊያመጣባት ይችላል። ስለዚህ ሽታ የሌለው ነገር አንዳንድ ማስታወቂያዎች ታያለሽ። የዱች ሶፕስ ፎምስ እንደኚህ አረፋ ያላቸው ወይም እንደ ጥርስ ሳሙና ለብቻቸው ተዘጋጅተው የሚመጡ ፒኤቻቸው እንደዚህ ነው ተብሎ በጣም ፕሮሞሽን የሚሰራላቸው የእኛ ሀገር ቴሌቪዥን ላይ እንኳ ባይሆን የአረቡ ላይ በብዛት ይታያሉ። እነሱም ጥቅም የላቸውም። ራዘር እንደውም አንዳንዴ ከጥቅሙ ይልቅ ጉዳቱ ያመዝናል እና በቀላሉ ልንወስደው ይገባል። እጥበቱን ሶፍት ሶፕ መጠቀም፣ ለስለስ ያለ ሳሙና መጠቀም እና ውጩን ብቻ ማጠብ ነው አግባብ የሚሆነው። ምናልባት አንዳንድ ሴቶች ከዚህ ከሳሙና ውጭ የሚጠቀሟቸው ነገሮች ሊኖሩ ይችላሉ። ጨው፣ ሎሚ ውሃ ውስጥ አድርገው እንደገና ሻምፖ፣ እንደዚህ አይነት ነገሮች በብዛት ይጠቀማሉ ሴቶች እና እነኚህስ ነገሮች አሁን ልክ እንደነገርኩሽ ነው። እነኚህ በዘመናዊ መልኩ በአረብ ሀገር ሚዲያ የምናቸው አይነት ናቸው። እኛ ይሄ ሎካሊ ናቸው እንጂ ጨው እንግዲህ ስትሬንግዙ ይለያያል። ዴሲኬቲንግ ነው። ጨው ውሃ አብዞርብ ያደርጋል። ስለዚህ በጨው አጠብን ማለት ዴሲኬት እናደርቀዋለን። የማህፀን አካባቢ ያደርቀዋል። ውሃ ይወስዳል። ጨው ሁሌም ውሃን ይጎትታል። ስለዚህ ያደርቀዋል። እንደዛም መሆን የለበትም። ሎሚም የምንፈልገው ነገር አይደለም። ምን ያህል መጠን ነው አሲዲቲው፣ ምን ያክል ምን አለው ምናምን፣ ሁሉም ተጨማሪ ነገሮች ያስፈልጋሉ። ስለዚህ የተሻለው የሴት ማህፀን አካባቢ እጥበት ትንሽ እጥበት በትንሽ ነገር እና በንጹህ ውሃ እና ለብ ያለ ውሃ ቢሆን የተሻለ ነው። ከታጠቡም በኋላ ደግሞ ያው እርጥበት ዳምፕ መሆን የለበትም፣ ከነ እርጥበቱ መሆን የለበትም። ስለዚህ ማድረቂያ መንገዱ ፎጣውን ነካ ማድረግ ተምተም ማድረግ ነው እንጂ እንደዚህ መጠረግ የለበትም። እሱም ትንንሽ ቆዳዎችን ይሰነጣጥቃል፣ ለኢንፌክሽን ያጋልጣል፣ አንዳንዴም እንዲቆጣ ያደርጋል። ስለዚህ ፎጣም ከሆነ ፎጣ። በፊት ግን ዶክተር ይሄ ጨው ብዙ ጊዜ በጨው ተዘፍሰፉ፣ በጨው ባለው ውሃ ታጠቡ ይባላል አይደል? በተለይ ደግሞ ከወሊድ በኋላ ከኤፒዞቶሚ በኋላ ያ ነገር ቀርቶ ነው ማለት ነው ወይስ ደግሞ አሁን ልክ እንደነገርኩሽ ነው። ጨው ዴሲኬቲንግ ነው። ዴሲኬቲንግ ማለት ውሃ ይመጣል። እንደውም እኔ
ተማሪ በነበርኩበት ጊዜ አንድ መድኃኒት ነበር ፖታሲየም ፐርማንጋኔት የሚባል ጥቁር የሆነ እሱ ይበጠበጥና ሴቷ ጠዋትና ማታ ተዘፍዘፊ ይባል ነበረ። እሱ የወጣበት ዋናው ምክንያት በኢሪቴሽን ነው። ልክ አሁን ያልኩሽ ነገሮች እያመጣ ስላስቸገረ ኢንፌክሽን ይከላከላል ነው ዋናው እንትኑ። ለኤፒዞቶሚ ማለት በስቲች ወለዱ ለሚባለው ለእሱ ቁስል ማድረቅ እንዲችል ኢንፌክሽን እንዳይኖር ለመጠቀም ነው። እሱን ከባክቴሪያ ነፃ በማድረግ ጥሩ ነበር ፖታሲየም ፐርማንጋኔት ያ ድሮ የነበረው ማለት ነው። እሱ ሲቆም የተሻለው ምርጫ የሆነው ጨው አድርጎ ለብ ባለ ውሃ አሁንም እንጠቀማለን። ዋናው ዓላማ ዴሲኬት ማድረግ ነው። ያን አካባቢ ከእርጥበት ማለት ውሃ ውስጥ ነው የምናደርገው፣ ግን ውሃ ስለሚመጥ ጨው ያንን ቦታ ያደርቅልናል። ስለዚህ ሂሊንግን መዳንን ይጨምራል። ለሱ ጥሩ ነው። ስቲል ግን ለንጽህና መጠበቂያና አይሆንም፣ ለምንም አያስፈልግም። በዛን ሰዓት ግን ላለው ቁስሉን ለማድረቅ እዛ አካባቢ ያለውን ፈሳሽ ለመምጠጥ ስለሚያገለግል ጨው ጥሩ ነው። ምናልባት ዶክተር እንግዲህ ከተለያዩ ሴቶችም እዚህ ከሚመጡ ሴቶችም አይተው ሊሆን ይችላል። አንዲት ሴት ነፍሰ ጡር በምትሆን ጊዜ በጣም ትቸገራለች የመራቢያ አካሏን ይሄ የማህፀን አካባቢ ንጽህናን ለመጠበቅ እና እንግዲህ ያንን በራሷ ስታደርግ የነበረች ሴት በተለይ ፅንሱ ገፋ ሲል ለእንቅስቃሴ ሁሉ ትቸገራለች፣ እንኳን ያንን አካባቢ በደንብ ለማጽዳትና ለመታጠብ። እና ምንድን ነው ማድረግ ያለባት? ከተለያየ ነገር አንጻር እስቲ ብናየው ደስ ይለኛል።